ጉድ ጉድ ጉድ! ዛሬ ለቡ የቡቡ ቡቡ ዛሬ ቡቡዎች የሚያለቅሱት በግጥም ነው እንዴ? አረ እንሳቅበት። እንደባለፈው ጥፍን አርጋችሁ አልቅሱልን እንጂ እናንተ ብሩኬ ፈጣሪ ማረክ ብዬ ሲሄድ እነ ቡቡ ቤት እየዞርኩ ነው ያለሁት። እነ ቡቡ ቤት እንግዲህ ከረፈደ ነው አልቅሰው ሊያስለቅሱን የመጡት ማለት ነው። እሱ ከወደቀ በኋላ ነው እንዴ? በነገራችን ላይ እኮ ቡቡ ጭንቀት አለበት፣ ግን ራሱን የሚጥልና በነገራችን ላይ ፈጣሪ ምለምንክ ነገር ቢኖር የቡቡዬ የእውነት እንዳታረግበት ፈጣሪ። አላህ እኔ በታማሚዎች አይደለም ምስቀው በድራማው ራሱ በታመመ ሰውን ያልስቅም። አላህ አንተ ታውቃለህ። እንደው ቀልባቸው ንጥፍጥፍ ያሉት ላይ ስደርስ ቤታቸው ሲሄድ ሻሹን ጠፍ ነው። ዛሬማ በግጥም ነው ለቅሰው። ወይኔ እናት አባቴ ዘርዬ ምን ሆነሽ ምስቂው? ይኸውላችሁ ውዶቼ ታውቃላችሁ የኔን ነገር፣ እኔ የወሬኛዋን ነገር ታውቃላችሁ። እኔ ሀይሚትዬ አሽቃባጭ። እስቲ በብሩኬ ዛሬ እንደዚህ ሆነዋል። ገባችሁ? ደግሞ ግሉኮስ ውዶቼ፣ በዚህ አጋጣሚ ግሉኮስ እኔ ሁሌ ትምህርት ቤት ሲሄዱ ግሉኮስ እናደርጋለን። ሰምታይምስ ትንፋሽ ሲያጥራችሁ ምናምን ፎቶ አንሽልኝ ካላችሁኝ አንስቼ እንደውም ታረጋላችሁ ማለት ነው። ብርታት ይሆናችኋል። ገባችሁ? ግሉኮስ ኤኒ ታይም መደረግ ይቻላል። ኢትዮጵያ ላይ ነው ትንሽ የሚካበደው። ሶዛት ኤኒዌይ እኔ መጣሁት አሁን እስቲ ብዬ ሻርፔኔም ጠፈና አርጌ እነ ቡቡ ቤቶች ጋር ዞር እያልኩላችሁ ብታዩ እነ ቡቡ ቤቶች ቡቡ ነበር በጥፊ ያልተመታው፣ ቡቡ ነበር ከቡታጅራ ሆስፒታል ያገባው። ይኸው ደስ ይበላችሁ ቡቡ እያሉ ነው ውዶቼ። እኔ እኮ የመዳም ቅመሞች ዘይት ተደፋብኝ ሲሉ ብሩኬ አንደኛ ፈጣሪ ከሱ ጋር አለ፣ ሁለተኛ እነ ሀይሚ ያሉ፣ ሶስተኛ ድራማ ነው፣ አራተኛ አርፍደውን የለቀቁት ድራማው ነው። ነገ ደግሞ በጊዜ ይለቃሉ። ለ3 ቀን ተይዞ ነው ሆስፒታሉ። ሆኖም ቀረ ይሄን ለሚያደርጉት ዝሙት እንኳን እነ ብሩኬ እኛን ፈጣሪ እየጠበቀን ነው። ገባችሁ? ቤተሰቦችም አለው ምንም በሚለው ነው እኔ አሁን የመጣሁት ምን ልትሰሪ መጣሽ? ምን ልትቀባጠሪ ነው ካላችሁ እንደነገርኳችሁ ሀይሚ እኮ ምንም አይነት ፊሊንግ አላሳየችም። አይታችኋት ሻሹ ደግሞ በፋሽን ነው ዛሬ። ለማንኛውም ቡቦች በአጋጣሚ እንደዚህ አይነት ክስተት ሲከሰት ለእኛ ለመዳም ቅመሞች ፈኒ እንድታደርጉን አልቅሱ እንደባለፈው ዶክተሩን ኦክሲጅን ያዥለት፣ የሚሳጅም ከሆነ አርጊለት። እኛ እኮ በታመመ ድራማም ቢሆን በታመመ ሰው አይሳቅም። ግን ቡቦች እኮ ታሰቁናላችሁ። እንደዚህ አይነት ነገር ሲፈጠር እኮ ቤታችሁ ነው የምንሄደው ፈኒ ለመሆን ማለት ነው። ታመሙ። አንዳንዴ እኮ ሪዩ ነው እዚህ ጋር ሲሪየስሊ ኤግዛክትሊ አንድ ነገር ማወራው ነገር አለ።
ይለኛል። ለምን እዚህ ጋር ሀይሚና ብሩኬ አልተለያዩም። እየነገርኳችሁ ነው። ሀይሚና ብሩኬ ሰላም ናቸው። እኔ እኮ ያኔ ሀይሚዬ ስትወርቅ ራሱ ቀኑ በክርስቲያን ነው ገብርኤል ነው እንደዛ ብላ ነግራኛለች ብዬ ነግሬያቸዋለሁ። ከመጀመሪያ ነግሬያቸዋለሁ የሚሰሩትን ነገሮች። ከዛም ዝም ብዬ ሳያችሁ አንዳንድ ወደሱ ስትሳደቡ ብሩክም እንደዚህም ደግሞ የመዳም ቅመሞች ሲታመሙ ማንም ለመዳም ቅመም እንዲያዘን የለም። ብሩክ አምጥቶ ዝሙት ሲያጨመላልቅ ህዝቡ ታሞ ሲያለቅሱ እኛ ሀሳባችን በቃ ራሳችንን አመመን እስከ መሳደብ ደረስን። እነ ቡቡ ባዮች ግን ድራማ ነው፣ ድራማ መሆኑን እያወቃችሁ ሳይሆን የመዳም ቅመም ታማለች ቡቡ ስራውን አቁም ብላችሁ ማለት ያለባችሁ። አያችሁ አያቸውን ቡቡ ታመመ ብላችሁ እንዴት እንደምትሆኑ። ሀብዩ ከትናንትና ከህብዩ ጋር በቂሽ ነበር። አያችሁ ለመዳም ቅመም ታመመች ሲባል ድራማ ነው ትላላችሁ። አቁም ማለታችሁ ሲገባ አንዳንዴ የሰው ህመምም ይግባችሁ። ይህ ማውራው ስለ ሀይሚና ስለ ብሩክ አይደለም ማውራው። ገባችሁ? ዛሬ ብሩክ የታመመ ብለው ሰማይና ምድር እየተቀየረባቸው ሲጀምር ለምን አርፍደው ቪዲዮ ለቀቁ? እስቲ ንገሩኝ። እኛ ምን አገባን? ብዙ ማውራት አንፈልግም። ገባችሁ? ሲጀምር ለምን አርፍደው ቪዲዮ ለቀቁ? ሲጀምር ሆስፒታል ነው የሚደባደቡት። ኦክሲጅን የተባለው ነግሬያቸዋለሁ። ኦክሲጅን አንዳንዴ ፎቶ አንስሽና ላኩልኝ ካላችሁ ልክላቸው። እኛ ጋር ልጆቹ ትምህርት ቤት ሲሄዱ የምናደርግላቸው ወላሂ ነው የምላችሁ። እንትና ታውቃለች ግጥም የምትገጥምልኝ መሪያም ማለት ነው። ጠዋት ጠዋት እናደርግላቸዋለን። ገባችሁ? ጠዋት ማለት ሌሊት ማለት ነው። እና ይህን ያክል የሚያስደነግጥ ነገር የለም። በቃ አንድ ሰው ከታመመ ህዝብ እዚህ ጋር እያለቀሰ ነው። ሌሊቱን ሙሉ የታላቅ ታላቆቹ ደህና ቦታ ይደርሳሉ ብለው እኛ ዩቲዩብ እየሰራን ነው። የብዙ ሰው እንባን ያለበት ብሩኬ፣ የብዙ ሰው እኔ ወላሂ እኔ እንጃ። እኔ ለመጀመሪያ ጊዜ እኔ ብሩኬ ላይ ራሱ እንደዚህ መረስን ማለት ነው። ለምንድን የምትማሪው ስራ ነው የመዳም ቅሞች እያለቀሱ እኛ ደግሞ እንኳን ብሩኬ ማንም ሰው ሸውደንም። ትናንትና የመጣ ነው እኛ ቀን ጅል እንመስላለን፣ ሞኝ እንመስላለን እንጂ እኔ ጅል አይደለም ባይዘው በዚህ አጋጣሚ ማለት ነው። እና እንደዛ ሲታመሙ አንድ ሰው ስለ መዳም ቅመም የሚያወራ የለም። ገባችሁ? እነሱ ካሜራቸውን ደቅነው ሆስፒታል ውስጥ የሚደባደቡት አንዳንድ ስራ የለም። ዛሬ ምንድን ነው? አርብ ነው። አርብ ማታ ነው የተለቀቀው። ገባችሁ? ሰራተኛ ሲወጣ ነው የሚሰሩት። ምንድን ነው የአዲስ ነገር ነው እንዴ? እኛ እኮ በቡታጅራ ነው ያለነው። ይሄን ያክል ቡታጅራ ላይ በደንብ ስለ እነሱ ሚስጥር የሚወራከበት ባለ ይወራል። ምን ያደርግልናል? ስሩ ምን አገባን እኛ ከእንግዲህ ማለት ነው። እና ራሳቸውን የሚሰበስብ ራሳቸውን የሚያስከብር እንደዚሁም ደግሞ ለቡቡባዮች ማለት ነው አሁን የምታለቅሱት ድራማ ነው። አፋችሁን ዝጉ። ትልቅ ሰው የላችሁ ቲክቶክ ገዝተ ከፍታችሁ ብዙ የምታወሩት ከምትሉ የመዳም ቅመሞች እያለቀሱ ነው። ብሩክ ያውቁ ማለት ነበረባችሁ። እኔ በጣም ይሳኩብሽ ነው። አብሶ አንቺማ የብሩክ መጽናኛ ዛሬ ሀዘን ላይ ናቸው። ውዶቼ እንግዲህ የቡቡቦቹ ዛሬ ጨሰዋል ማለት ነው። እዛ ጋ የወደቀው የአንቺ ሰው ነው። የፍርድ ቤት ነው ወይስ ፖሊስ ጣቢያ ነው? ግቢ ውጪ የምትባባሉት ለምንድን ነው ሬስሊንግ የገጠማችሁት? በማለት ቡቡቦቹ ዛሬ በለቅሶ ላይ ይገኛሉ። ቡቡቦቹ አይዟችሁ